ጎበዝ ጥጋባችንን በልክ እናድርገው። ሰከን እንበል። የኛ ጥጋብ ለሌሎች ዳፋ የሆነ ነው ማለት ነው። በዚህ 2 ቀን 3 ቀን ውስጥ የመን ላይ ምን እየተከናወነ እንደሆነ ያያችሁት ነገር ነው ማለት ነው። ማለትም የመን ድንበር ላይ ማለት ነው። እንዳለ ኢትዮጵያውያኖችን ጥርግ አድርገው እያስወጧቸው። በማን ምክንያት? በተወሰኑ ጥጋበኞች ምክንያት ማለት ነው። መሳሪያ ይዘው እንደዚህ እየጨፈሩ ምናምን እየፎከሩ በሶሻል ሚዲያ በሚለቁ ኢትዮጵያውያኖች ምክንያት። የመኔዎች በባህሪያቸው ጥሩ ሰዎች ናቸው፣ ግን ጥጋባችን ከልክ ሲያልፍ ምንም አማራጭ የላቸውም እንደዚህ ከማድረግ ውጭ ማለት ነው። ያ እዛ ድንበር ላይ አልበቃ ብሎ እዚህ ሳኡዲ ውስጥ እዚሁ መሀል ከተማ ውስጥ የሆነ አንዳንድ ቪዲዮዎች እያየ ነው፣ በጣም የሚያስጠላ ማለት ነው። እነዚህ ውሃውን የሚሰሩ ሰዎች ይሄን ካልሰራችሁ አያልፍላችሁም ማለትም ይሄ አረቂ ምናምን የሚሰሩ ሰዎች ይሄን ካልሰራችሁ አያልፍላችሁም፣ ይሄ የሚሰሩበትን በርሚል ቪዲዮ እየቀረጹ ምናምን በዚህ ቲክታክ ላይ መልቀቅ። ወዴት እየሄድን ነው? በቃ ሰራሃ፣ አንተ ተጠቀምክበት። ሰው ህግ አክባሪ ነው፣ ይፈራል፣ መስራት አይፈልግም። አሁን እውነት ልታሰሯቸው እኮ አይደለም እኮ ቢመጡ፣ ግን እንደው ስራችንን ይሄን ወንጀላችንን እውልን ስሙልን ነው እኮ። የሚሰራ ጠፍቶ ነው ማስታወቂያ እስከ መስራት የደረሳችሁት። ዳፋችሁ ማለት ነው የእናንተ ዳፋ ለሚስኪኑ ልክ የመን ላይ እንዳየነው ለሚስኪኑ ህዝብ ዳፋችሁ እንዳይተርፍ ስርዓት ሊኖራችሁ ይገባል። ስርዓት ያዙ። ወንጀልን አደባባይ አትልቀቁ። ሲቀጥል ይሄ ሀዲቃ እየሄዳችሁ የምትመነቃቀሩ ሴቶች ማለት ነው ትንሽ የነጻነት አገኘን ብላችሁ በቃ መሬቱ አይብቃን ያላችሁ ሴቶች አላችሁ። በቃ እርቃናችሁን እየሄዳችሁ ፈልጉ ወንድ ጋር ትደለቃላችሁ ምናምን። ሰከን በሉ፣ ሰከን በሉ። የመጣችሁበትን ዓላማ እወቁ። ለዚህ አይደለም የመጣችሁት።